ወጣት የስራ ፈጣሪዎችን በማበረታታት ከራሳቸው አልፈው ለማህበረሰቡ ብሎም ለሀገር የሚጠቅሙበትን አቅም ለመፍጠር የአዲስ አበባ ከተማ ስራና ክህሎት ቢሮ የተለያዩ እቅዶችን በመንደፍ እየሰራ መሆኑን አስታውቋል። ቢሮ ይህንን ዘርፍ ለማበረታታት የሚያስችል የብሩህ አዲስ ሶስተኛው የንግድ ሀሳብ የፈጠራ ውድድርን አካሂዷል። በውድድሩም የተለያዩ የፈጠራ ቴክኖሎጂ ግብዓቶችን በመጠቀም የተሰሩ የፈጠራ ውጤቶች ለውድድር ቀርበዋል። የቪዥዋል አርት ላይ ያተኮሩ የቢዝነስ ሀሳቦችን ነው ይዤ የመጣሁት። ማስዋብንም ጨምሮ የተለያዩ የአርት ስራዎችን ምርቶችን ማምረት ኪነ ህንጻ ላይም ይሄ የስነ ውበት ላይም እንደገና ደግሞ የስዕል የቅርጽ ስራዎች ላይ ነው የቢዝነስ ሀሳብ የሚያተኩረው። የሳይክል ትራንስፖርትን በሀገራችን የመጀመርን እቅድን አስመልክቶ ነው። ይሄ ነገር እኛ ሀገር ላይ ነው እንደ አዲስ የሚለው ያልተሰራ አዲስ ነገር ቢሆን ነበር እንጂ አሁን ሌላ ዓለም ላይ ተሰርቶ እያየ ነው። አፕዴት ነን። አሁን ያለውን ቴክኖሎጂ መጠቀም እንችላለን። ከዛም ደግሞ ማላቅ እንችላለን። እንደነዚህ አይነት የውድድር ስራዎች የስራ ፈጣሪው ያለውን አቅም በማውጣትና ለሌሎች ጭምር የስራ እድል ለመፍጠር የሚረዳ መሆኑን የስራ ፈጠራ ተወዳዳሪዎቹ ተናግረዋል። በኦንላይን በኢኮመርስ ፕላትፎርም የሰራሁትኝ አለ እና እሱ ነው ዛሬ የቀረብኩት እና ሞር እንደዚህ አይነት መድረክ በተዘጋጀ ቁጥር የተሰሩትን ስራ በደንብ በውስጣቸው እንዲይዙ በደንብ ዴቨሎፕ እንዲያደርጉት እና ለሀገራቸውም ለከተማም በደንብ ጥቅም እንዲኖረውና በደንብ እንዲያበለጽጉት ይረዳል ማለት ነው። አፕላይ ሲደረግ እንግዲህ ለብዙ የስራ ወጣቶች የስራ እድል የሚፈጥር ነው። በሁሉም ዘርፍ አካታች የሆነ ቢዝነስ ነው። ምክንያቱም ብዙ ሰራተኞችን እንፈልጋለን አሁን ስራው ሲጀመር። ሶስተኛው የብሩህ አዲስ የስራ ፈጠራ ውድድር ከወረዳ እስከ ከተማ የሚገኙ የስራ ፈጠራ ባለቤት የሆኑ ወጣቶችን ሀሳባቸውን ለገበያ እንዲያቀርቡ የሚረዳ መድረክ መሆኑም ተመላክቷል። በውድድሩም ምርጥ 15 የሀሳብ ፈጠራ ያላቸውን ተወዳዳሪዎች በመለየት በቀጣይ በሀገር አቀፍ ደረጃ ለሚዘጋጀው የውድድር መድረክ ከተማዋን የሚወክሉ የስራ ፈጣሪዎችን ለማቅረብ መድረኩ ዓላማ እንዳለውም ተገልጿል። ስራ ፈጣሪ የሆኑ ወጣቶች በየወረዳው ላይ ይገኛሉ። እነዚህ ፈጠራ ሀሳብ ያላቸው ወጣቶችን ወደ መድረኩ በማምጣት ሀሳባቸውን ሊሸጡበት የሚችሉ አውድን ማዘጋጀት ነው። ፈጠራቸውን ደግሞ ከተለያዩ ባለሀብት ጋር ኢንተርፕረነር ጋር ራሳቸውም ደግሞ ቢዝነሳቸውን ወደ መሬት አውርደው እንዲሰሩ ከማድረግ ጋር በተያያዘ የተመቻቸ ነው። ይህ የሀሳብ የፈጠራ ውድድር የምናካሄደው ነው። እንደ አዲስ አበባ ኦልሞስት ወደ 145 የሚያሉ ወጣቶች ፈጠራ ሀሳብ ያላቸው በ119 ወረዳዎችም ተመዝግበው ከዛ ውድድር አካሂደው በከተማ ደረጃ ላይ የተሻለ ሀሳብ አላቸው ተብሎ ከከተማ 30ዎቹ ወደ ማዕከል መጥተዋል። በማዕከል ደረጃ ደግሞ አሁን 30ዎችን አወዳድረን ምርጥ 15ቱን ደግሞ አገር አቀፍ በሚካሄደው አዲስ አበባ ወክለው ሊወዳደሩ የሚችሉ ምርጥ 15 የሀሳብ ፈጠራ ያላቸውን ወጣቶችን መለየት ነው። ከዚህ ቀደም በተደረጉ 2 ዙር የፈጠራ ውድድር ላይ ገዢ ሀሳብ የያዙ ወጣቶች ወደ ተግባር እንዲገቡ በመደረጉ ችግር ፈቺና የስራ እድል ፈጠራው ላይ ለውጥ እንዲመጣ አቅም መፍጠር የተቻለበት አግባብ መኖሩም ተገልጿል። በፕሮዳክሽን ራሱ ብንመለከት ማለት ነው በርካታኛ የምንጠቀማቸው ውጤቶችን በእኛ በ18 ልጆች እየተመረተ ወደ ከተማ ውስጥ እየገባ ያለበት ሁኔታዎች አለ። የስራ እድል በውስጣቸውም እየፈጠሩ ይገኛሉ። ከምናያቸው አሁን የኤሌክትሪክ የነዳጅ መኪናን ወደ ኤሌክትሪክ የቀየረው አንዱ ከአዲስ አበባ ተወዳዳሪ የነበረ ነው። አሁን እነዚህ ትልቅ ኢንቨስትመንት ቦታ ወስደው ለበርካታ ወጣቶች የስራ እድል እየፈጠሩ የሚገኛቸው ቦታ ሰጥተናቸው በዛ ቦታ ላይ ወደ ማምረት ውስጥ እየገቡ ናቸው። ከተለያየ ከትራንስፖርት ቢሮ ሚኒስቴር ጋር ከጤና ጋር ከኢኖቬሽን ቴክኖሎጂ ጋር የጋራ ስምምነት ሰነዶችን እየተፋረሙ ወደ ስራ የገቡበት ሁኔታዎች ስላሉ በሀገር አቀፍ ደረጃ የተጀመረውን የፈጠራ ሀሳብ ያላቸው ወጣቶች አቅማቸውን እንዲያወጡና ከዘርፉ ባለሀብቶች ጋር የማስተሳሰሩም ስራ ትኩረት ተሰጥቶት እየተሰራ መሆኑን ቢሮ አስታውቋል።